ዘንድሮ የአዶናይ ፍቅር ትዳር እያፋታ ነው ይላል። አዶናይ ወይስ ሆሲ? ይህ መልእክት ለቲክቶከሮች ነው። ድጋፋችሁ ያስፈልገኛል። አሮና እንጂ አረኑ ኢን ኖሚኔ ፓትሪስ ኤት ፊልይ ኤት ስፒሪቱስ ሳንቲ። እኔ ግራ የሚገባኝ እኮ ግን ወዛደር የለም ምንድነው? ለምን መሸከም ለምን ያስፈልጋል? እግዚአብሔር የአርቲስት ነጻነት ወርቅነህ ቤተሰቦች እንዲህ ለመሆን ነበረ ያኔ ቀብር በሚፈጸምበት ሰዓት አንድ ዩቲዩበር እንዳይገኝ አንድ ቲክቶከር እንዳይገኝ አሸናፊ ዮገርት እንዴት ነው ሽማግሌ የለም እንዴ መሐላችሁ ላይ? ይሄን ነገር ነውር ነው፣ ወደ ህዝብ አይውጣ። አቤት እንኳን ለኢድ በዓል በሰላም አደረሰ። እንኳን ያደረሳችሁ። ሰላም ናችሁ? ሰላም ጋይስ እንዴት ናችሁ? ልኛ ዋን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን መተናል። ዛሬ እንግዲህ ኢድ ነው። ለመላው የሙስሊም እምነት ተከታዮች በሙሉ እንኳን አደረሳችሁ ኢድ ሙባረክ ለማለት እወዳለሁ ማለት ነው። ዛሬም እንደተለመደው እንግዲህ በዚህ ሳምንት ትሬንዲንግ መነጋገር የሆኑ ቪዲዮዎች በዚህ ቪዲዮ ላይ ተካቶላችኋል ማለት ነው። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። አዶናይ ወይስ ሆሲ? አሁን ኮምፔር ማይደራረጉ ሰዎች ናቸው። ቆይ ዘንድሮ የአዶናይ ፍቅር ትዳር እያፋታ ነው ይላል እንዴ? አንዱና ግቢ ብትባል ያው በቃ ቆይ ምን አጭዝም እና በቃ ደሞ እኔ አንተን ከማንም አላወዳደረም የኔ ጀጋ። ቆይ እሺ አንቺ የሚያገባ አዶናይ ወይስ ሆሲ ቢባል? ሆሲ ያው ፌደም ፋል ባስታስ አዶናይ ቪክሊ ሁሉ ከተማ ነው። ትጠራጠራለህ እንዴ? እንዴት ማላቆን ሰው አስባለሁ እሺ ከነሙል ኢንስታ ማነው ሶሻል አዶናይ አያ ሶሻል ላይ ነው እንጂ ጥሩ ሰው ካለ ቢሆን እኔ ምን አውቃለሁ? ለኔ ብራለ ገንዘብ ብር ብፈልግ ታቂ እንዴ ቦ አሎ ብር ብፈልግ ለኔ የሚከብደኝ ነገር የለም። ዋ ብሮ ግን ኢንሴኩሪቲ ያለበት ምንድነው? በራስሽ ማተማመኝ ከበላይ ገንዘብ ያለው አለ። አዶናይ ወይ ተበዳ ካና ባይዘው ግን ከምርሽ ነው ከምራዩ ወይስ አላመናትም? ምን ለነለመሰው እንዴ? ኦ ማይ ጋድ አዶናይ ነገረች እኮ ወይ ጉድ! አዶናይ እናቴ ምንስሽ የመንደፈራው ሴት አዶናይ አንቺ ጉገማ መንደፈራ አትበይ መንደፈራ ነው እንዴ ያነበርኩት። አሁን እንግዲህ ሞተህም አታርፍምና የሞቱ ሰዎችም ባሉበት ማረፍ የማይችሉበት ዘመን እንደሆነ ብዙ ጊዜ የሚያሳያችሁ ነገር አለ። ድሮ እንደው ምን ይባላል ሙት ወቃሻ አያርገኝ ይባል ነበር ከነተረቱ ማለት ነውና እንግዲህ ነጻነት ወርቅነህ ነፍሱን ይማረውና ብዙዎቻችን የምንወደው መልካም የሆነ ወንድማችን ነበረ። ያው ሞት አይቀርም እንግዲህ ሞቷል። ግን በጣም የሚገርመኝ አሁን ዘመኑ ነውረኛ ዘመን እንደሆነ በቃ በደንብ ግልጽ ሆኖ እየታያችሁ ይመስለኛል። ነውረኛ ዘመን ነው። ድሮ እንደ ነውር የሚታዩ ነገሮች አሁን በገሃድ በቃ ገብቷቸዋል። ሶሻል ሚዲያውም ንግድ ነው። ስለ አንተ ቤተሰብ፣ ስለ ልጆች ነገር፣ ስለ ልጆች ላይ ስለሚደርሰው ነገር ማንም አይጨነቅም። ጠያቂውም ቪው ነው፣ መላሹም ግርግሩን ይፈልጉታልና እኔ ታዘብኩት ሁለት ነገር አለ። የግል ምልከታዬ ነው። አንደኛ ነገር የሆኑ ሰዎች ካለፉ በኋላ የሱ ደግ ነበርኩ የሚሉ ሰዎችንም ጠየቅ። አንዳንድ የሚያወራ ሰው ሁሉ እውነት ለመሆኑ ማመሳከር የሚያስፈልግ ይመስለኛል። ይሄ ነገር እውነት ከሆነ አሁን በዚህኛውም ሳይድ ያው ምን ሰማው ነገር ሊኖር ይችላል ኦሬዲ ስለወጣ። ስለዚህ ከሞትኩ በኋላ እኔ ጥሩ ነኝ እኔ እሱ ምርጥ ነበርኝ የሚሉ ሰዎችም ከመጡ ኳስችን ማድረግ የሚያስፈልግ ይመስለኛል። በሌላ በኩል ደግሞ ሁሉ ጊዜ ገንዘብ ያለበት ቦታ ለዚህ ነው ገንዘብ የሰው ልጅ ህይወት ያጠፋዋል፣ ያኖረዋልም ያጠፋዋልም ይባላል። አሁን ገንዘብ ከመጣ በኋላ ከዚህ ጎፈንድሚ በኋላ ጫጫታ ምናምን የተለያዩ ሰዎች መጡ እኔ የሚል ነገር መጣና በዚህ መሃል አንድ የምትታዘቡት ነገር አንተ ትቀራለህ። ሁሌ የሞተው ይቀራል በቃ ከዛ በኋላ ሁሉ ነገር ነው እንደሚለው። አሁን የቀረው ነጻነት ግን ቢያንስ እንደው ለቤተሰቦቹ ምን ካክብሮት ጋር ውስጥ ያሉም እንዴት ነው ሽማግሌ የለም እንዴ መሐላችሁ ላይ? ይሄን ነገር ነውር ነው፣ ወደ ህዝብ አይውጣ፣ በጣም ነውር ነው፣ ላሉት ልጆች ላይምሯቸው ጥሩ አይደለም ብሎ እንኳን የሚቆጣ እንዴ ሽማግሌ ይጠፋል? እዛስ አርታ አካባቢ ውስጥ ያሉ ሰዎች እንዴት ይሄን ነገር አያስተካክሉትም ብዬ ጥያቄ መጠየቅ ፈልጋለሁና ያሳዝናል።
ስለዚህ ዘመኑ ነው ቤተሰብ ዘመኑ እንደዚህ ነው የነውር ዘመን ስለሆነ ዝም ብሎ ማየት ነው እናት ልጅ የምትከስበት ልጅ እናትን አባት ልጅን ሚስት ባሏን ምናምን ጓደኛ እንደዚህ ሁሉ ነገር አሁን ፌክ ነው ሁሉ ነገር ፌክ ነው የሚያሳዝነው ማለት ነው እግዚአብሔር ይሁን ለማለት ነው ይመቻችሁ መልካም ጥሩ መልእክት ነው ተሙ ያስተላልፈው ግን እኔ በጣም ይገረመኝ ደግሞ ከዛ ውስጥ ምን እንደሆነ ታውቃላችሁ ያቅራቢው ማለት ነው ሰሞኑን የእርቅ ማዕድ ላይ የሚያዘጋጀው የነበረው ልጅ ነው አይደለ በጣም ነበር የምወደው እኔ በፊት ላይ ሬዲዮ ላይ ምናምን አዳምጠው ነበር ልጅ እያለሁ ራሱ ማለት ነውና ማለት በዚህ ነው ያለ ደረጃ እኔ በጣም ጥሩ ፐርሰናሊቲ ያለው ሰው ነው የሚመስለኝና በዚህ ነው ያለ ደረጃ የወረዱ ፕሮግራሞችን ነው እያቀረበ ያለው ሰሞኑን የሚያቀርባቸው ፕሮግራሞች ግን ከሱ ማይጠበቁ የእርቅ ማዕድ ላይ ሲያቀርብ እንግዲህ በጣም ብዙ ሰዎችን አይታረቁም የተባሉ ሰዎችን እነዚህማ ተለያይተዋል የተባሉ ከዚህ በኋላ መቼም ሊታረቁ አይችሉም የተባሉ ሰዎችን ሲያስማማ ሲያስታርቅ የሰለንቦና ድጋፍ ሲሰጥ ከትግስት ዋልተ ንጉስ ጋር በመተባበር ምናምን ብዙ ነገሮችን አይተናልና ከዚህ ቀደም ማለት ነው አሁን የሚሰራቸው ፕሮግራሞች ግን ለቪው እና ለገንዘብ በቃ ዩቲዩብ እና ሶሻል ሚዲያ ከመጣ በኋላ ብዙ ነገር ተቀይሯል ያለው ተሙ እውነቱን ነው እና በቃ አቴንሽን ፍለጋ ብቻ ሆኗልና ያሳዝናል ብቻ አረኑ ሰሞኑን ደግሞ በቃ የሚን መቀለጃ ሆኗል እነ ሃሮን ጆን ዳንኤል በዚህ ኬስ እነሱን እንርዳ ብለው በሄዱ በቃ የሚን መቀለጃ ሆኗል ከባድ እኮ ነው ምንም ነገር ተሸክሞ ለማያውቅ ልጅ አሁን ወስዶ ይጭኑበታል እንደዚህ አሮና እንጂ አረኑ In nomine Patris et Filii et Spiritus Sancti. I don't understand myself. Where am I? What am I? What am I? Nobody understands me. በጣም ይተሰማው እግዚአብሔርን ወይኔ ያሳዘነኝ እግዚአብሔርን እኔ ግራ የሚገባኝ እኮ ግን ወዛደር የለም ምንድነው ለምን መሸከም ለምን ያስፈልጋል እግዚአብሔርን እኔ መሸከሙ ምንም ባለፈውም ሳይፈም ሲል ነበርና እኔ ሁሌ ማስበው ነገር ነው ካገኙት ቪዲዮ አሳያችኋለሁ ምንም አስፈላጊ ነገር አይደለም በቃ መሸከሙ በእውነት ወዛደር ይኖራል ምናምን እዛ ቦታ ድረስ ሄዳችሁ ማጽናናታችሁ ምናምን በቂ ነው ብዬ አስባለሁና እርዳታው ማድረሳችሁ ዋናው እሱ ነው የሚፈልገው እንጂ እናንተ ተሸከማችሁ አልተሸከማችሁ ሌላ ምንም አይደለም ለሰራችሁት ነገር ግን እናመሰግናለን እዛ ድረስ ሄዳችሁ ላደረጋችሁት ነገር ምስጋናችንን እናደርሳለን ማለት ነው ቴንክ ዩ የምር ቴንክ ዩ በጣም አዶናይ እንግዲህ ለቲክቶከሮች የእርዳታ ጥሪውን አቅርቧል እርዳታችሁ ያስፈልገኛል እያላችሁ ይገኛል በምን ጉዳይ ነው አዶናይ የቲክቶከሮችን እርዳታ የፈለገው የሚለውን እስኪ ከራሱ አንደበት እንስማ አይደል ይህ መልእክት ለቲክቶከሮች ነው ድጋፋችሁ ያስፈልገኛል እንግዲህ እንደምታውቁት ወደ አሜሪካ የመጣሁበት ምክንያት 100 ልጆች የልባቸው ቀዶ ጥገና እንዲያገኙ ነው ስለዚህ ቲክቶከሮች ሆናችሁ እኔን ማገዝ የምትፈልጉ ከሆነ አዶናይ አንድ ልጅ በኔ ስም እንዲታከም አግዛለሁ ሰው አፈላልጋለሁ ብትሉኝ በጣም ደስ ይለኛል አንድ ልጅ ሁለት ልጅ ሶስት ልጅ ማለት ትችላላችሁ ለአንድ ልጅ እንግዲህ $5000 ነው አንድ ልጅ ልቡ እንዲታከም ማገዝ ከፈለጋችሁ ማለት ነው እናንተ ብር አውጥታችሁ ማገዝ የለባችሁም ግን እናንተን የሚወድ እናንተ ሰፖርት የሚያደርግ በእናንተ ስም መደገፍ የሚፈልግ ሰው ካለ ቢመጡ በጣም ደስ ይለኛል ብንተጋገዝ ጋይስ በጣም ደስ ይለኛል ወዳችኋለሁ መልካም ቀን መልካም ምሽት አው እንግዲህ አብሶ ደግሞ በጣም ትላልቅ ፎሎወር ያላችሁ ቲክቶከሮች በተተባበሩት ለመልካም ነገር ነውና ልጆችን ለማሳከም ነው ይሄ ነገር እንትን እያለ ያለውና እየጣር ያለው ብቻውን እየለፋ ያለው ልጅና ብታግዙት ብንተጋገዝ ጥሩ ነው ብዬ አስባለሁ ትላልቅ ቲክቶከሮች ብዙ ቤተሰብ አላችሁ ቢያንስ 1 2 3 ህፃናትን ማሳከም ትችላላችሁ ብለን እናምናለን አግዙት አዶናይን ደስ የሚል ሐሳብ ነው ያቀርበው ብቻዬን እኔ ብቻ አረጋለሁ ብቻውንም ክሬዲቱን ሞተድም ስለማይፈልግ እሱ ያው እንግዲህ አብረን እንስራ ያላችሁ ነው ጥሪውን ተቀብላችሁም ደግሞ ብዙዎቻችሁ እንደምታግዙት ተስፋ አለን ብዬ አስባለሁ ወንድሜ ሰላም ነው ምን አባታችሁ ነው ተቀበል አቤት እኔ እንኳን ለኢድ በዓል በሰላም አደረሰ እንኳን ያደረሰሽ ሰላም ናችሁ አለ እንትን ለጥያቄ ፈልገን ነበረ ፍቃደኛ ኮንክ ምንም ችግር የለውም ምን ችግር አለው ጠይቀኛ ምን ችግር አለው እሺ እንዴት ነው ከየት ነው ከገበያ ነው አዎ ለልጆች ሸምቼላቸው ነው ገበያው እንዴት ነው የበዓሉ ገበያው 3 ተመላልሻለሁ
ሶስት ስምላለች ዋጋ ሲጨምሩ አለበጀምታ አስቸጋሪ ነው። ከባድ ነው በጣም ያው። እና ታዲያ እንዴት ነው ግን ማለት ኑሮ እንዴት ነው? እንዴት አየው ኑሮ በዚህ ነው ለልጆች ይዘን ነው? በጣም ከባድ ነው። እንዴ ነው ብዬ ያልነግርም ከባድ ነው። ከባድ ነው፣ በጣም ከባድ ነው። እና ታዲያ ከባድ ከሆነ እነዚህ ሁሉ ልጆች ታዲያ እንዴት ነው የምታሳድገው? በአስማት ነው። ይሄ እውነት ነው። በአስማት ካልሆነ እንደዚህ ግን የምር አለ እኮ የምር አለ። በ5000 ደመወዝ ሙሉ ቤተሰብ የሚያስተዳድሩ በጣም ብዙ ቤተሰቦች አሉና ኢትዮጵያ ውስጥ አሁን ላይ በአስማት ማለት ይቻላል። ያው በአስማት ከምንል እንግዲህ በፈጣሪ ቸርነት እየኖርን ያለ ነው። እግዚአብሔር እንዲህ በጣም ብዙ የተቸገሩ በጣም ብዙ ሰዎች አሉ። እውነቱን ለመናገር ኑሮ በጣም ተወዷል እኮ ኢትዮጵያ ውስጥ እግዚአብሔር እና እንዴት አድርገው እንደሚኖሩ እኔ አላቅም። እኔ በዚህ አጋጣሚ ግን ማለት ነው አንድ ነገር ማለት እፈልጋለሁ። ለበዓል መጪው እንግዲህ ዛሬ የኢድ በዓል ነው። አይኖ እሱ አልፎናል። እንግዲህ ለእኛ ደግሞ ለመጪው የፋሲካ በዓል አንዳንድ ነገሮችን በግሌ ለማድረግ አስቤያለሁ። እውነቱን ለመናገርና እንደዚህ ለተቸገሩ ሰዎች ገብቷቸዋል። አነስተኛ ደሞዝ ላላቸው ምናምን ነገር እንደውም ደጅ ላይ ያሉ ሰዎች ምናምን ብዙ ሰው ሊረዳቸው ይችላል። እነሱም በጣም እንደሚቸገሩ አምናለሁ። ግን ቤት ለቤት ማንም ማያቸው ሰዎች አሉ። ገብቷቸዋል። ቤት አላቸው ምናምን ልጆች አላቸው። ነገር ግን በጣም የተቸገሩ እኛ በዓልን በደንብ ከቤተሰቦች ጋር ምናምን ደስ ብሎን ስናሳልፍ እነሱ ደግሞ በጣም ተቸግረው የሚያሳልፉ ከኖርማል ቀን እኩል የሚያሳልፉ አይነት ሰዎች አሉና በዓልን ከኛ እኩል እንዲያሳልፉ ማድረግ የምንችለውን ነገር ብናደርግ ምን ታስባላችሁ? በዚህ ሀሳብ የምትስማሙ ከሆነ እኔ በግሌ ማድረግ አይቀርም እንደዚህ አይነት ነገሮችን በግሌ ሁሌ ለበዓል በግሌ አደርጋለሁ። ለራሴ ማስበውን ለአንድ ቤተሰብ ለሁለት ቤተሰብ ልደርስ እችላለሁና ነገር ግን እዚህ ጋር ብንተጋገዝ ሜቢ እናንተም የሆነ ነገር አካውንት የሆነ ባዶ አካውንት አሳይቻችሁ ብናስቀምጥና እዚህ ጋር ለበዓል ያንን ገንዘብ ተጠቅመንበት ሐሳባችሁን ነው እንድታጋሩ የሚፈልገው ማለት ነው። ዛሬ አካውንት አላስቀምጥላችሁም። ሐሳባችሁን በግልጽ እንድትነግሩኝ ይፈልጋል ኮሜንት ሴክሽን ላይ። በዚህ ሐሳብ የምትስማሙ ከሆነ ለመጪው የፋሲካ በዓል ቢያንስ የበዓሉን ቀን እንኳን እነዚህ ሰዎች ተደስተው ከኛ እኩል እንዲያሳልፉ የምናደርግበት እድል አለና የተወሰኑ ሰዎችን ማገዝ እንችላለን። አንድ ላይ ሆነን ይህን ነገር እንድናደርገው የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። በሚቀጥለው ቪዲዮ በነገው ዕለት በምንሰራው ቪዲዮ ላይ አካውንት ይዤላችሁ እመጣለሁ ማለት ነው። በዛ አካውንት ላይ ሁላችሁም ታስገባላችሁ። ብዙ ሰውም ካለ ደግሞ ኮሜንት ላይ ለእያንዳንዳችሁ ችግር የለውም አካውንት ነበር አስቀምጥላችኋለሁ። አያሳስብም ማለት ነው። ወይ ደግሞ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል ማለት ነው። በዛ መሰረት እንግዲህ ምንም ሳናስቀር በግልጽ የሚታይ ባዶ አካውንት አስቀምጥላችኋለሁ። በዛ አካውንት ሁላችሁም የቻላችሁትን ታስገባላችሁ ማለት ነው። ከተስማማችሁ ነው ግን ይሄ ሁሉ ነገር ሊሆን የሚችለው ሁላችሁም ከተስማማችሁበት ማለት ነው። ብዙ ሰው ይህን ኮመንት ካልጻፈ እኔ በግሌ የማረገውን ነገር አደርጋለሁ ማለት ነው። ከተሳካና የሚሆን ከሆነ ቪዲዮ እየቀረጽን እንግዲህ ለእናንተ ገንዘቡ ምን ላይ እንደዋለ እያንዳንዱ ነገር ማሳያችሁ ይሆናል ማለት ነው። እንግዲህ በዚህ ሀሳብ የምትስማሙ ኮሜንት ላይ አሳውቁኝ። ነገ በምሰራው ቪዲዮ ላይ አካውንት ነምበር ምናምን ይዤላችሁ እመጣለሁ። አብረን ብናደርገው ደስ ይለኛል። እኔ ብቻዬን ባደርግ ለአንድ ለሁለት ቤተሰብ የሚሆን ነገር አላጣም። ማድረግ የምችላለሁ። እውነቱን ለመናገር ግን ሰፋ አድርገ ነው ገብቷችኋል ማድረግ እንችላለን ብዬ አስባለሁ። የተወሰነ ለ10 ለ15 አይነት ቤተሰብ እንኳን ብንደርስ ባይነኝና እስኪ ሀሳባችሁን አጋሩ። ለማንኛውም እንቀጥል። እናንተን ለማዝናናት በጣም ብዙ ወጪ አውጥቻለሁ። በቃ አላ ዘፈን በቃ ለመክፈቻ ብቻ ማለት ነው እግዚአብሔር 25000 ብር ነው የተገዙኝ። ስንት ነገር በቃ ለእናንተ ጥራት ያለው ነገር ብዬ ከሰው ስልክ እየተበደርኩ እንትን እያልኩላችሁ እግዚአብሔር ሰው ይሰማል ብላችሁ ለምን ታለቅሰው? እሺ ቆይ ገብርኤል ይሄ ነው እውነታው። እነዚህ ሰዎች የሚያዩክ ስለምታዝናና ብቻ ነው። ማዝናናት ካቆምክ ማየት ያቆማል። አንዴ ስማኝ፣ እነዚህ ሰዎች ምንም ነገር አያደርጉም። ገባህ? አንተ ላይፍ ስለገባክ እነሱ መግባት የለባቸው። እውነት ነው። ከተመቻቸው ብቻ ነው የሚገቡት። ካዝናናቸው ብቻ ነው የሚገቡት። ከአንድ ሳምንት ከሁለት ሳምንት በፊት ነው የገባኸው ላይቭ ምናምን ላይቭ 100 ብቻ ሰው ነው ያለኝ ብለህ አለቀስክ። እኔ ግን 5 ዓመት ሆኖኛል ስትሪም ከጀመርኩ። አንዳንዴ ስገባ ግን 100 ሰው ይኖራል። እኔ 5 ዓመት ሰርቼ ኮምፕሌን የማላደርገው ነገር አንተ 5 ቀን ሰርተህ እንዴት ነው ኮምፕሌን የምታደርገው? አንተ አልገባ በቃ ዛሬ ምን ላዝናና በምን ላስቃቸው? እኔም እንደዛ ነው ማስበው። ቤቱን የተከራዩት ለዛ ነው፣ ቡድኑ ያለው ለዛ ነው። አሁን ይሄ ቁጥር ላይ ፎከስ አረክ ማለት እድሜ ልክህን ነው የምታለቅሰው። ማርያም ወደ ላይ ይሄዳል፣ ወደ ታች ይሄዳል። ሰው ይሄዳል፣ ሰው ይመጣል። አንተ ግን የምትወደውን ነገር እየሰራህ ነው። አለቀ። እናንተን ለማዝናናት የሚገርም ምክር እግዚአብሔርን ከተጠቀምበት የሚገርም ምክር ነው። ያው ልጅ ነው አሁን ላይ ይሄን ለመረዳት እሱ የሚለውን ለመረዳት ይከብደዋል በእርግጠኝነት። ግን የሞኒ በጣም የሚገርም ምክር ነው ለማይኮ የመከረው። ሰው ምንም አዝኖላችሁ አይደለም የሚያያችሁ። እውነቱን ለመናገር ማንም ሰው አዝኖላችሁ ስክሮል ነው የሚያደርጋችሁ። አዝኖ ምናምን አያችሁም። በቃ ይሄ ልጅ
ታለንት ስላለው ነው። ገብቷችኋል አይደለ? በቃ እንዲህ ተፈጥሯዊ በቃ ኔቸሩ በኔቸሩ እንደዚህ ታለንት አለ፣ ቆንጆ ታለንት አለ። ሰውን ማዝናናት ይችላል ተፈጥሮ ማለት ነውና እንደዚህ ሁሌ እያለቃቀሰ የሚመጣ ከሆነ እንደውም ቪውን ምናምን ይቀንሷል ብዬ አስባለሁና ሌላ ድራማ ምናምን እንደውም አያስፈልግም ባይ ነኝ። ኖርማል የሚሰራቸውን የሚያረጋቸውን ነገር ተፈጥሮ ራሱ የሚያዝናና ልጅ እኮ ነው እንደዚሁ ራሱ ስታዩት ማለት ነውና ያን ያህል ብዙ መጣር ሰውን ለማዝናናት መጣር የሚጠበቅበት ልጅ ነው ብዬ አላስብም። እኔ ተፈጥሮ ራሱ እንደዚሁ የተሰጠው ልጅ ነውና በዛ ቀጥል ነው ብዬ ማስበው። በዛ ብትቀጥልበት ማይኮ ትልቅ ቦታ ከዚህም በላይ ትደርሳለህ። በአጭር ጊዜ ነው እንደውም ማመስገን አለብህ። አንተ የደረስክበት እውቅና ላይ ለመድረስ በጣም ብዙ ሰዎች ኬሞኒም እየነገረ ነው። በጣም ብዙ ዓመት እሱም ለፍቷል። በጣም ብዙ ሰው ይለፋል እና እንዲህ በአጭር ጊዜ ውስጥ ተወዳጅነት እውቅናውን ብቻ ሳይሆን ደግሞ እውቅናውን አግኝቶ ተወዳጅማ ይሆናልና ተወዳጅነቱንም ለማግኘት በጣም ብዙ ሰው ይቸገራል እና አመስግን ማይኮ። ተው ያው ልጅም ስለሆነ እንረዳው እንጂ ማንም ሰው በጣም በቃ እሱ የመከረው ምክር በጣም አንደኛ የሆነ ምክር ነው። እግዚአብሔር የአርቲስት ነጻነት ወርቅነህ ቤተሰቦች እንዲህ ለመሆን ነበረ ያኔ ቀብር በሚፈጸምበት ሰዓት አንድ ዩቲዩበር እንዳይገኝ፣ አንድ ቲክቶከር እንዳይገኝ፣ ሞባይል የያዘ እንዳይቀርጽ ስትሉ የነበረው ለዚህ ነው። እናንተ ቤተሰቦቹ ያላከበራችሁትን ሌላው ሰው እንዴት ነው ሊያከብር የሚችለው? በሌላ በኩል ደግሞ ሞት የመጨረሻ አይደለም። ሶል ፔጅ የሚለውን ዩቲዩብ ግቡና ከሞት በኋላ ስላለ ህይወት አንድ መጽሐፍ እዛ ላይ ተረክ ያለኝ እና እሱን አዳምጡት። ወንድማችን ነጻነት ወርቅነህ ነፍሱ በሰላም ትረፍ። ነፍሱ እንዳታርፍ ሲኦል የሆናችሁ ሰዎች እባካችሁ ከድርጊታችሁ ተቆጠቡ። አዎ ነጻነት ወርቅነህ በህይወት በነበረበት ሰዓት ብዙ ቤተሰቦችን ሰፖርት ያደርግ እንደነበረ እናውቃለን። ብዙ ቀዳዳዎችን ይደፍን እንደነበረ እናውቃለን። ዛሬ እነዛ ቀዳዳዎች ሌላ ነገር ሊያመነጩ እንደሚችልም ተገንዝበናል። ከዚህ አንጻር እባካችሁ ሲኦል አትሆኑበት። እባካችሁን ጸጥ በሉ። ጸጥ በቃ አጀንዳ አትፍጠሩ። የኔ ያሳዝናል፣ በጣም ያሳዝናል። ግን ያነሳው መልእክት በጣም ትልቅ መልእክት ነው። እግዚአብሔር በሰዓቱ ምንም አይነት ካሜራ ምናምን አያስፈልግም ተብሎ እንግዲህ ብዙ ነገር ሲደረግ ነበር። አሁን ግን ራሳቸው ሚዲያ ላይ እየወጡ ብዙ አይነት ራሳቸው ቤተሰቦች እየወጡ እንግዲህ የቤተሰብ ገበናን እያወጡ ነፍሱ በሰላም እንዳታርፍ እያደረጉ ነው የሚገኙት። በጣም ደግሞ በጣም የሚያሳፍር ነገር ነው። ያሳፍራል። እንግዲህ እንዳለው ነው። መልካቸው ከስብዕናቸው ጋር የማይገናኙ ሰዎች። ሰላም አባ፣ እንዴት ነህ? እዚህ አካባቢ ሱቅ ምናምን ፈልጌ ነው ታውቃለህ? አዲስ ነኝ ለዚህ አካባቢ። ኦ አዲስ ነህ እንዴ? ገና 2 ሳምንት። ኦኬ አንሊሚትድ አይዲያ ነው ያለው ግን ልጅ። አይ በቃ እንግዲህ አትጥፋ። እሺ እኔ እንደዚህ ነኝ። በቃ እኔ እንደዚህ ነኝ ጋይስ። መንገድ ላይ ስታዩኝ እንዲህ ተኮሳትሬ ነው የምሄደው ምናምን፣ ልክ ስታናግሩኝ መሬት ነው የምሆነው ማለት ነው። አሉ በጣም እንደዚህ አይነት ሰዎች። እግዚአብሔርን ያው ኤግዛጅሬት አድርጎ ማሳየት አይደለ ቀልድ ምናምን ነገሮችን የዚህን ያህል ደረጃ እንኳን ባይሆን እኔ ላይም የተወሰነ እንደዚህ አይነት ባህሪ ያለ ሰዎች እኔን ለማናገር ይፈሩኛል። እውነቱን ለመናገር መንገድ ላይ ምናምን ኮስተር ብዬ ነው የምሄደው ምናምን፣ ግን ልክ ሲያናግሩኝ በጣም ሀምብል ነው የምሆነው እና እንዲህ ስትታይ እኮ ሲቀርቡኝ ምናምን ስትታይ እኮ እንደዚህ አይነት ሰው አትመስልም እንዲህ በጣም እኮ ታስፈራለህ ለማናገር ምናምን እንደዚህ ተጫዋች አትመስልም ምናምን ነው የሚሉኝ ብዙ ጊዜ እንግዲህ እንደዛ ይሉኝ ነበር። ለማንኛውም አትፍሩኝ ለማለት ነው። ለማናገር የምትፈልጉ ሰዎች አናግሩኝ፣ ችግር የለውም ለማለት ነው። እንግዲህ እንዲህ እየሳኩኝ አልሄድ መንገድ ላይ ከባድ ነው እና የልጁ አሪፍ ነው። ይሄ ምን ይላል? አንብቡልኝ እስቲ አንብብልኛ። ሰራዊት ፍቅሬ መልቲ ሚዲያ ያዝ እንግዲህ ፍቅሬ ምህርካን ያዝ እንግዲህ ኢንቴክ ኢንቨስትመንት ዳንኤል ዮሐንስ ኢየሱስ ግርማይ ገብረ ሚካኤል ይደጎ አሰግድ እያሱ ለበሶ አብርሃም ግዛው ኢንተርቴንመንት አብርሃም ግዛው ራሱ አባይ ቲቪ ናሆ ቲቪ ሪፖርተር ጋዜጣ ይገረም ደጀኔ አስቴር ዳንኤል ተገኝ ሰለሞን ቦጋለ ገዳ ካሊድ ናሲር መንሱር ጀማል ሐሰን ማቀረ አምባሳደር ዲና ሙፍቲ እሳቸው ያለመከሰስ መብት አላቸው። ምን ብያችሁ ነበር ከዚህ በፊት? ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይኸው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማል ያላቸውን እውቅና ተጠቅመው
ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። እዚህ ውስጥ ካሊድ ፋውንዴሽንም አለበት። አስባችሁታል? ባለፈው አዶናይ ለካሊድ ፋውንዴሽን እንግዲህ ገንዘብ አሰባስበው ነበረ፣ ታስታውሳላችሁ። ታዲያ እሱስ ለትክክለኛው ለተረጂዎች ይደርሳል የሚለው ነገር እንዴት ነው? እዚህ ማጭበርበር ውስጥ የምርም ወንጀለኛ ሆኖ እሱ ከተገኘና ከተረጋገጠ ማለት ነው፣ እሱም ያጠራጥረኛል። ገብቷችኋል? በጣም ያሳዝናል። ግርማይ ገብረ ሚካኤል ይደጎ ከዚህ በፊት የአስከሉካን ትሬዲንግ ባለቤት የነበረ የደቡብ አፍሪካ የዓለም ዋንጫ ላይ ደቡብ አፍሪካ ያለው ብሎ ብር ሰብስቦ የጠፋና በኢንተርፖል ወደ ሀገር ውስጥ እንዲገባና እንዲታሰር የተደረገ ዳንኤል ዮሐን ይታሰራሉ፣ ይፈታሉ። በቃ እንደዚህ ወንጀል ሰርተው የሰው ገንዘብ ምናምን በቃ ከበሉ በኋላ ነገ እንፈታለን በገንዘብ ብለው ነው የሚያስቡት ማለት ነው። እንደዛ ነው ማለት ነው። ዮሐንስ ኢየሱስ ከዚህ በፊት የሄሎ ታክሲ ዳንኤል እንትን አመጣላችኋለሁ ብሎ ታክሲ ያስመጣላችኋለሁ ብሎ በሄሎ ታክሲ አማካኝነት ጥብ አድርጎን በልቶን በዙር የመጡ እነዚህ ሁለት ሰዎች በጋራ 3.5 በ7 ሚሊዮን ብር መኪና እናስመጣለን ብለው ፊንቴክ ኢንቨስትመንትን የመሰረቱ። እንግዲህ ፊንቴክ ኢንቨስትመንት በ7 ሚሊዮን ብር ነው የተቋቋመው። መኪና የማስመጣትም ፍቃድ የለውም። አሰግድ እያሱ ለበሰው ማለት የፊንቴክ ኢንቨስትመንት ስራ አስኪያጅ የነበረ ሰው ነው። ዳንኤል ዮሐንስና አሰግድ እያሱ ለበሱ ከተባባሪዎቻቸው ጋር አሁን ላይ እስር ቤት ያሉ ሰዎች ናቸው። በመጨረሻ ምን ይላል? ሁሉም በኢትዮጵያ ባንኮች እነዚህ ሰዎች የሚያንቀሳቀሷቸው ገንዘቦች በጠቅላላ እንዳይንቀሳቀሱ ታግዷል። በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት በጠቅላላ እንዳይሸጥ እንዳይለወጥ ለአዲስ አበባ ተሽከርካሪና አሽከርካሪ ባለስልጣን እነዚህ ሰዎች የሚያንቀሳቀሷቸው ተሽከርካሪዎች መሸጥ መለወጥ እንዳይችሉ በፍርድ ቤት ታግዷል ይላል። እነዚህ ሰዎች እንግዲህ የስንቱን ቤት ያስለቀሱ አሸናፊ ዮገርት ባላረጋገጥኩት ነገር ማለት ነው። ስሜትህን ልጎዳ አልፈልግም ባልተረጋገጠ ነገር ማለት ነው። ግን ያለውን ሁኔታ ክሊር ሆኜ ላስረዳህ ማለት ነው። ፌሚኒን ሳይድ በስቷል፣ እጅግ በጣም በስቷል። ነገሮችን ኤክስፕሌን የምታደርግበት የምታወራበት ወይ የሴት ይሄ ለአንተም ጥሩ አይደለም። እኔ እንደሰማሁት ከሆነ ጎበዝ ተማሪ እንደሆንክ እናት ለብቻዋ ወልዳ እንዳሳደገችህ ነው ማቀ እናቱ ለብቻዋ ወልዳ ያሳደገችው ልጅ ማለት ነው። መዝናናትን ማያቅ ሁሉ ጊዜም የእናቱ ፊት ትዝ የሚለው ነው። በቃ መቼ በጦርኩሽ የሚል ልጅ ነው። አንተ እንደዛ ነህ። ይሄንን መልስ። ሁለተኛ መጉላላት መድሎ ምናምን ደርሶብኛል። ወፍ አንተ 8 ሆኖ ዶርም ሆኖ መጥተው ምናምን ግርግር ስለፈጠሩብህ መጉላላትና መድሎ መገለል ይሄ ማለት መስሎ ከሆነ አይደለም። አትሳሳት ወንድሜ፣ ልንገርህ፣ አንተ ትልቅ ተስፋ አለ ከፊትህ። ታገባለህ፣ ትወልዳለህ፣ ብዙ ነገር ይጠበቅብሃል። እና እኔ አንተ የቅርብ ዘመዴ ወይ ጓደኛዬ ጎረቤቴ ብትሆን ቀጥ አድርጌ ያስተካክል ነበረ። እንዲህ ዝም ብዬ ነቅፌ ሰድፌ ማለፍ የለብኝም። አንተ ተስፋ አለ እያልኩ ነው። አሁንም ለምሳሌ ያንተ ፖድካስት ላይ የጠሩህ ጊዜ ማለት ነው ጥፍር ቀለም ወንድ ልጅ መቀባት ምናምን ቀሚስ መልበስ ምናምን ይኸውልህ እኔ በሆን ማለት ነው ያ ፖድካስት ተበጥብጧል። ኖርማል ወንድ ልጅ እንደዚህ አይነት ጥያቄ አይጠይቅም። አንተም ብጥብጥ አድርገህ መውጣት ነበር የነበረብህ። እና ይሄ እድል ላንተ ይሄ መጨረሻ ይሆናል ብዬ አስባለሁ። ሰዎቹ ብዙ ኢንፍሉዌንሰሮች ምናምን ብዙ ነገር እያሉ ነው ሶሻል ሚዲያ ላይ እያየሁት ነው። ፕሊዝ ወንድሜ መንገድን አስተካክል። አሸናፊ ዮጋ አሹ እንግዲህ ሰምተሃል። ወንድማችን በጣም ጥሩ ምክር ነው የመከረ። እኔም በአንተ ላይ ቪዲዮ አልሰራውም ከዚህ ቀደምም ማለት ነው። ለምን በውስጥ እኔ አውርቻለሁ ማውራት ያለብኝን። የምታወሩትን ሰው አንዳንዴ ቪዲዮ ከመስራታችሁ በፊት በውስጥ መናገር በደንብ እኔ ተገርሜ ስለነበረ እንዴት ደንግጫለሁላ ማለት ነው። ገብቷችኋል? በዚህ አይነት መንገድ እኔ አሹን ኤክስፔክት አላረኩትም። ያደረገውን ነገር እንደ ስህተት መሆኑን በደንብ ተማምነናል ብዬ አስባለሁ። ከኔ ጋር በውስጥ አዋርቼዋለሁ አሹን። ይሄ ወንድማችን ደግሞ በጣም ጥሩ ምክር መክሯል።
ምክሩን ተግባራዊ አድርግ ነው የምልህ። በጣም ጥሩ አቅም ያለው ልጅ ነው ምናምን ገብቷችኋል አይደል? አንዳንዴ ልጅነትም ይመስለኛል እንግዲህ እኔ አንዳንዴ ልጅነትም ያጠቋል። የተሰማውን ነገር ጠቅላላ በግልጽ ወጥቼ መናገር ስለምፈልግ ነው እያለ ያለውና ግን ነው የሚሰማው ስሜት ደግሞ ልክ አይደለም ነው እኛ ደግሞ እያለን ያለ ነው። ልክ አይደለም በደንብ ሰው መጠርጠሩ በሌላ ነገር ልክ ነው ነው እያለን ያለ ነው። ገብቷችኋል አይደል? የሚያሳዩት ማስረጃዎች ጠቅላላ ያንን ነው። ብዙ ማለት አልፈልግም በዚህ ጉዳይ ላይ። ለማንኛውም ጨቀሚም ነው እየሰራ ያለው በዚህ ላይ እንዲህ ምንድን ነው? አሁንስ መንግስት እንደሌለ አመንኩኝ። አሁንስ በቃኝ መረረኝ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላሉ። በቀጣይ ደግሞ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ